ሰላም ጤና ይስጥልኝ። እንዴት አመሻችሁ? ይህ አብርሽ ቲዩብ ነው አለው የፈጠረኝ ይመስገን። እንግዲህ ውድ ቤተሰቦቻችን አሁን ዛሬ ለምናገረው ነገር ከወዲሁ ይቅርታ ጠይቃለሁ። በመጀመሪያ ግን የቡዜና የዳኒ ቅሊት በሚለው እጀምራለሁ። የቡዜና የዳኒ ቅሊት እንደቀጠለ ነው። በስተመጨረሻ ትክክለኛ ማንነታቸው፣ ትክክለኛ ፍላጎታቸውና ሀሳባቸው በግልጽ የተናገሩበት እጅግ የሚያሳፍርና ወራዳ የሆነ አካሄድ የሄዱበት ትልቅ ቪዲዮ ለሩታ ከጥላቻ በላይ ጥላቻ ከጥላቻ በላይ ጥላቻ በሚለው ሂደት ውስጥ የተገኙ እነዚህ ቡዜና ዴቭን ዛሬ ጥርስ ያገጠጠ ያልተደበቀ ገሃድ የወጣ የሩታ ጠልነትን ሀሳብ ሲያቀርቡ አምሽተዋል። በጣም የሚያሳፍርና ከነሱ የማይጠበቅ ንግግር ሲያደርጉ ነበረ። እንግዲህ ውድ ቤተሰቦቻችን በቅድሚያ ግን ቪዲዮን አሳያቻችሁ ልመለስ። አውቃህ ነው የተኛኸው እንጂ አብርሃም የኔን ነገር ሳትረዳው የኔን ማፍቀር የኔን መጉዳት ሳትረዳው ቀርተህ አይመስለኝም። እሺ ይሄን አሁን ዛሬ ከተውልሽ ምንድነው? ዛሬ ጠራችሁ ለምንድን ነው? እኔና ዳንኤል ነው የጠራናችሁ ሁለታችሁንም። ለምንድን ነው ችግራችሁን እንድትፈቱ ፈልገን። ምክንያቱም በዚህ መልኩ ነገሮች መቋጨት የለበትም። እንደዛ አልቅሳ ሳያት ጊዜ ለምን እንግዲህ ውድ ቤተሰቦቻችን ቪዲዮውን እንዳያችሁት ነው ዳኒና ቡዜ ዛሬ ላይ የሄርሜላ ጠበቃ የሄርሜላ የእንባ ጠባቂ ተቋም ሆኖ መጥተዋል። እጅግ በጣም በሚያሳፍር መልኩ ሄርሜላ ተስፋ መቁረጥ አልነበረብሽም። ለምን በቶሎ ተስፋ ቆረጥሽ? ለምን ይህንን ውሳኔ ለመሆን ፈለግሽ? አብርሽ እኮ ስቲል ልቡ ሀሴት የምታደርገው ስቲል እኮ ፍላጎት ያለው ከአንቺ ጋር ነው። እዛ ሰፈር ሲሄድ እዛ ሲሆን ደስተኛ መሆን አይችልም። እዚህ ጋር ነው ከአንቺ ጋር ደስተኛ እየሆነ ያለው፣ እዛ በግድ ተይዞ ነው ያለው ብላ ቡዜ ደጋግማ ስትናገር ነበር። ይህ እጅግ በጣም የሚያሳፍር ከአንድ እህት የማይጠበቅ ወይም ደግሞ ሴት ናት ተብላ ከምትታሰብ ልጅ ካለው ሰው የማይጠበቅ ንግግር ስትናገር ነበር። በቅድሚያ ቡዜ ዛሬ ላይ ትክክለኛ ሩታን እንደምጠላ ከዚህ ቀደም ተናግረን ነበር። ዛሬ ላይ ግን የሩታ ጠላትና ሩታ ከአብርሽ ጋር እንድትሆን እንደማትፈልግ በግልጽ ተናገረች። ይህ ሄርሜላ ስታለቅስ እጅግ በጣም አሳዘነችኝ። ትናንትና የነበረው ክስተት ያሳዝን ነበረ። ሄርሜላ እንዲሆና መመልከት በራሱ በጣም ያሳዝን ነበረ አለች። አሁን እዚህ ጋር ውድ ቤተሰቦቻችን ነጥብ በነጥብ እንድትይዙ የምፈልገው ሄርሜላ ትናንትና ስታለቅስ ሁላችንም አዝነናል፣ ሁላችንም ደብሮናል። ይህ አንድ ሰው ስለሆነ ብቻ የሚሰማው ስሜት ነው። ምክንያቱም አንድ ሰው ሲያዝን፣ ሲከፋ፣ የሆነ የብቸኝነት ስሜት ውስጥ ሲገባ አሊያም ደግሞ የሆነ ዓለም የተደፋበት ተስፋ ያደረገውን ነገር ሲያጣ የሚያዝነውን ሀዘን ሲያዝን ሰው የሆነ የሰው ልብ ያለው በጠቅላላ ያዝናል። ይህ የቡዜ ሀዘን ግን ይህ አልነበረም። ያዘነችው ሄርሜላ ስለቆረጠች ወደፊት ተነጋግረው የመጡበት መንገድ አለ። ያንን የተነጋግረው የመጡበትን መንገድ አለመጨረሷ ነው ያናደዳትና ያሳዘናት የነበረው። ምክንያቱም በማልቀስ ሩታ እርጉዞና አላነባችም። ሩታ ከወለደች በኋላስ አላነባችም። ሩታስ ስቲል ባለፈው እንኳን ስታነባ የአዞንባ ስትላት የነበረችው ሄርሜላ ስታነባ ግን አንቺ ዛሬ ላይ የሄርሜላ እንባ ጠባቂ ሆነሽ መጣሽ። የእንባ ጠባቂ ተቋም ሆነሽ መጣሽ። ቡዜ እጅግ በጣም የምታሳፍሪና ሩታ የምትባል ልጅን ጠል እንደሆንሽ በአብርሽና በሩታ መካከል መሀል ገብተሽ ለማበጣበጥ ብዙ መንገድ ስትሄጂ የነበርሽው ብዙ ቦምቦችን ስትጠይ የነበርሽው አንቺ እንደሆንሽ ዛሬ በይፋ ተናገርሽ። ሌላው ደግሞ እኔ በሄርሜላም በሩታ መሀልም ገብቼ እቺን ምረጥ ያቺን ምረጥ እያልኩኝ ምንም ስናገር አልነበረም ሲል የነበረው ዳኒ ራሱ ዛሬ ላይ ይኸው ሄርሜላ ስታዝን የእሷ አዛኝ ቅቤ አንጓች መስሎ መጣ። አያችሁ፣ ሁላችሁም አንድ በአንድ ማክሳችሁ ይገለጣል። ሁላችሁም አንድ በአንድ የማስመሰልና የውሸት ጭንብላችሁ ይጋለጣል። አሁን እኛ የምፈልገው አብርሽ ከሩታ ጋር ይሁን የሚል አይደለም። ነገር ግን ሩታ ላይ የተዘጋ ይሄ እንዴት ነው ተዘግቷል ብለን ያሰብነው ይሄ ተደበስብሶ ያልፋል ብለን ያሰብነውን ነገር ግን መልሳችሁ አመጣችሁልን። በጣም ነው ደስ ያለኝ። ይሄንን ሀሳብ አብርሽ ለምን ሩታን አልመረጠም? ለምን ወደ ሩታ እንዲሄድ አልገፋፋችሁትም ብዬ አይደለም ዛሬ የምናገራችሁ። ለምን ወደ ትዳሩ እንዲመለስ፣ ለምን አርፎ ልጁን እንዲያሳድግ ለምን መንገድ አላመቻቻችሁም ብዬ አይደለም ዛሬ ላይ የምናገራችሁ። ዛሬ ላይ የምናገራችሁ ሩታ ሀቋ ሳይወጣ ይሄ ምዕራፍ ተቋጭቷል። ሩታ ሀቋ ሳይወጣ አብርሽ ይሄን ነገር እያድበሰበሰ ነው ብለን እያሰብን ባለንበት ሰዓት ይህንን ርዕስ መልሳችሁ ማንሳታችሁ እኔ በጣም ደስ ብሎኛል። ስለዚህ አንፋታም፣ አሁንም እንጠይቃለን። ዛሬ ላይ የሁላችንም ሀሳብ አብርሽ ከሩታ ጋር ይመለስ፣ ከሩታ ጋር ተመልሶ ሆና የሚለው ሀሳብ ላይ ፖዝ አድርገናል። እኛ ዛሬ ላይ መጀመሪያ የሚቀድመው የሩታ ነፃነት፣ የሩታ ንጹህነት እንዲወጣ ስለምንፈልግ የሩታ ንጹህነት የምንጠይቅበት ጊዜ አሁን ነው። በራሳችሁ እጅ አዳፍኖት የነበረው አብርሽ እናንተ ቀሰቀሳችሁት። ይህንን
አንድ ባንድ ደግሞ እንዴት እንደምንጠይቃችሁ በቪዲዮ አሳያችኋለሁ። ቡዜ ምን አለች እዚህ ጋር ገብቶሃል። ዛሬ ላይ ግን እንደዚህ መሆን አለባችሁ ብዬ አላስብም። ነገሮችን ቆም ብላችሁ ማየትና በትክክለኛው መንገድ መሆን ያለበትን መሆን አለበት ብዬ አስብ። ይሄ ነገር አስከፍቷታል። እንደማትፈለግ አንተ ከዚህ በፊት ደስታ እንደነበረች አውቃለሁ። ነገሮች ካፕል ከማድረግ ችግራችሁን ለምን በመነጋገር አትፈቱትም? ችግራችሁን ለምን በመነጋገር አትፈቱትም? በጣም ጥሩ። አሁን እዚህ ጋር ሄርሜላ ሩታ ሁለቱም ናቸው ከአብርሽ ጋር ግጭት ውስጥ የገቡት። ሁለቱም ነው አይናችሁን ማየት አልፈልግም ብሎ በተወሰነ መልኩ መረጋጋት እፈልጋለሁ ብሎ ሁለቱም ጋር ነው ብሬክ ያደረገው ይሄ ልጅ። ዛሬ ላይ ግን ቡዜ ሩታን ጠርተሽ ለምን በዚህ ልክ ችግራችሁን መፍታት አትፈልጉም ወይም በንግግር ችግራችሁን አትፈቱም ብለሽ አልቀረብሽም? ለምን ሄርሜላ ስታለቀስ ሄርሜላ ተጎዳች ብለሽ ስታስቢ ለምን አሁን ላይ መጣሽ? አየሽ፣ ከሄርሜላ ጋር የጀመራችሁት የሆነ መስመር አለ። ከሄርሜላ ጋር ያቀዳችሁት የሆነ ሀሳብ አለ። ከሄርሜላ ጋር እንዲሳካ የምትፈልጊው የሆነ ውጥን አለ። ያ ውጥን ዳር ሳይደርስ መሀል ላይ ተቋጭቶብሻል። ስለዚህ የአንቺን ጥቅም አሊያም ደግሞ ሩታ ከአብርሽ ጋር እንድትሆን ካለመፈለግ የመነጨ ሀሳብ እንደሆነ አሳበቀብሽ። ስለዚህ አሁን ከሩታ ጋር እንዲነጋገር አልፈለግሽም። ከሄርሜላ ጋር ግን በንግግር ግን ችግሩ እንዲፈታ ፈለግሽ። ይህ የአንቺ የተደበቀ ማንነት፣ ሩታ ጠልነት። እንደውም ምን ይባላል መሰለሽ በአባባሉ ጠላቴን እኔ ጠብቀዋለሁ። ጠላቴን የሩቅ ጠላቴን እኔ ጠብቀዋለሁ። ወዳጅ መስሎ ቅርብ ያለው ጠላቴን ግን እግዚአብሔር ይጠብቅልኝ ይባላል። አንቺም እንደዛ ነበርሽ። ከቅርብ ሆነሽ ከሩታ ጋር ለካ ጠላቷ ወይም ደግሞ አብርሽና ሩታ የትዳራቸው ሁኔታ እንዲቋጭና እንዲያበቃ የምትፈልጊ ነበርሽ ማለት ነው። ምናልባት አብርሽ ወደ ሌላ ሴቶች የመሄዱ ወይም ደግሞ ሩታን የመግፋቱ ሁኔታም በአሁኑ ንግግርሽ አንቺ ነበርሽ ማለት ነው። ለማንኛውም ቡዜ ዛሬ እውነተኛ ማንነትሽ የተገለጠበት ይመስለኛል። ተገልጧል። ምን አልሽ እዚህ ጋር? ተስፋ እንዴት እንደቆረጥሽ። ምክንያቱም እሱ ልቡ ያለው እሷ ጋር ይመስለኛል። ምክንያቱም ደስታው ናት እሷ። ዛሬ ላይ እዛ ጋር እያስገደዱት ነው ነገሮች እየሆነ ያለው። እዚህ ጋር ደግሞ እሷ ወደ ልጅ ታውቃለህ፣ የወንድ ልጅን ስሜት አለ። ፍቅር ነው ያሸንፋችሁ፣ ብዙ ነገራችሁ በፍቅር እንትን ያለ ነው እና ያ ነገር ስለሆነ ሄርሚ ማናገር እፈልጋለሁ እኔ ራሴ ማለት ነው። በጣም ብዙ ነገር ዋጋ ከፍላለች፣ ከኛ ጋር ብዙ መስዋዕት ከፍላለች። ዛሬ ላይ ግን ተስፋ መቁረጥ የለባትም ብዬ ነው የማስበው። እንደዛ ስትሆን የአብርሽ ደስታው፣ ፍቅሩ፣ ሁለንተናው ያለው እዚህ ሄርሜላ ጋር ነው። እነዛ በግድ ነው የያዙት አልሽ። አብርሽ አሁን የቱ ጋር ነው በግድ የተያዘው? በግድ የተያዘው ሩታ እግሩን እና እጁን ጥፍንግ አድርጋ ይዛ አልለቅም ያለችበት የቱ ጋር ነው? አብርሽ አሁን ሁለቱንም ነው እዚህ ጋር አልፈልግም ጊዜ ማግኘት እፈልጋለሁ ያላቸው። ለምን ላይ ነው ዛሬ ላይ ደርሰሽ ሩታ በግድ አፍና እንደያዘችው አግታ እንደያዘችው እየተናገርሻለሽው? አያችሁ፣ ቅድምም አሁን የለቀቁት ቪዲዮ ላይ የሩታን ስም ለማጥፋት የሩታ ስም በሰላማዊ መንገድ እንዳይነሳ ሁሌም ሩታ 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 የሆነ ችግር በተፈጠረ ቁጥር ሩታ ተጠያቂ ለማድረግ ቆርጣችሁ ተነስታችኋል። ሩታን ደግሞ የማይጠሏት ምንም ነገር ብታደርግ እንደ ወላጅ፣ እንደ እህት፣ እንደ ወንድም፣ ለምሳሌ እህት ወንድም ምንም ነገር ቢያደርጉ ርቀን አንርቃቸውም፣ ስጋችን ስለሆኑ አይደል? ብዙ በዙሪያ ያሉ ሰዎችም ሩታ ጋር ኦዲየንሶቿም፣ ተከታዮቿም፣ አድናቂዎቿም ሩታ ምንም ብታጠፋ ምንም ብትበድል ልክ እንደ እህትና እንደ ወንድሞቿ አሊያም ደግሞ አብዛኞቹ ደግሞ እንደ ልጃቸው ነው የሚያዩት። ስለዚህ ሩታ ላይ ቆርጠው አይቆርጡም። አንድ እውነት ልንገርሽ፣ አንቺ ሩታ ላይ በዚህ ልክ ዘመቻ ብታመጪም ሩታን በፍጹም ይጠሏታል ብዬ በምንም ታምር አልጠራጠርም። ምክንያቱም ሩታን አይጠሏትም ምንም ነገር ብታደርጊ አንቺ ዛሬ እንጂ በእያንዳንዱ እንቅስቃሴዎች እራሳችሁን ችላችሁ አታወሩም። እዛ ሰፈር ምናምን እያለች በቅኔ ሩታና ኤፍሬምን ለመናገር የምትሞክሪበት መንገድ ከአንድ ትልቅ ሰው ትልቅ ነኝ ህይወቴን ቤቴን ራሴ እመራለሁ ከሚል ሰው የማይጠበቅ ዛሬ እሄድባችኋለሁ ጥጉ ድረስ ምንም ነው የማታመጡት። ሌላው እዚህ ጋር ስሟት ሄርሚ ጋር ልክ ናት ሄርሚ። ምክንያቱም ከደረሰባት ካሳለፈችው ብዙ ነገር ያለው ከኔ ጋር በጣም ብዙ ነገሮች ስትሆን ነበር። ሄርሚ ብዙ ነገሮችን ስታደርግ ነበር ለአንተ ለመዳን ጤና ለመመለስ እንዲሆነ ለማሳየት ብላ ብዙ ነገር ስትባል ስትተች ብዙ ነገር ስትባል ችላለች። ሄርሜላ ለአብርሽ ብላ ብዙ ነገር ደርሶባታል። ሄርሜላ ለአብርሽ ብላ ብዙ ትችቶችን አስተናግዳለች። ብዙ ነገር ስትባል ነበራች። እስቲ በሞቴ አንድ ጥያቄ ልጠይቅሽ ቡዜ፣ እንዴ ሩታ መተው ጭንቅላቷ ላይ ቅቤ ሲቀቧት ነበር እንዴ? አንቺንም ጨምሮ ዴቭንም ጨምሮ ዳኒንም ጨምሮ ሄርሜላንም ጨምሮ እየመጣችሁ ሩታን እንኳን ማርያም ማራችሽ እያላችሁ ጭንቅላቷ ላይ ቅቤ የቀባችኋት መሰላችሁ እንዴ? ምን ስታደርጉ ነበረ? ስም የማጥፋት ዘመቻ። አንዴ በሆነ ነገር አስደርጋበታለች፣ አንዴ በሆነ ነገር አስደርጋበታለች፣ አንዴ እንዲፈዝና ተሳስሮ እንዲቀመጥ አድርገዋለች ምናምን እያላችሁ ስሟን አጠፋችሁ። እችም ልጅ ደግሞ አሜን ብላ ተቀበለች። እናንተ እንደ ቤተሰብ ስለቆጠረቻችሁ
ወደ ክስም አልሄደችም። ስም ወደ ማጥፋት ደረጃም አጠፉብኝ ብላ እች ልጅ ወደ ስም ማጥፊያም አጠፉብኝ ብላ ልትከስም አልፈለገችም። ዛሬ ላይ ግን ተበዳይ ዝም ሲል በዳይ ይጮሃል፣ በዳይ እንደ ተበዳይ ይጮሃል የሚለው ብሂል እዚህ ጋር ሰራ። እች ልጅ ዛሬ ላይ ዝም በማለቷ ቤተሰብ ናችሁ አብርሽ ነገ ጧት ከኔ ጋር ሊመለስ ይችላል፣ በዚህ ልክ ከቤተሰቡ ጋር ሌላ ያልሆነ መስመር ውስጥ አልግባ ብላ ዝም በማለቷ እናንተ ግን ዛሬ ላይ ተበዳይ ልጅ በዳይ እንደሆነች እንዲሰማ አደረጋችሁ። ይህ ደግሞ እኛ በሕይወት እስካለን ድረስ የሩታ ሀቅ ይወጣል። አንቺ ዛሬ ላይ የሩታን ሀቅ እየሸፋፈንሽ የሄርሜላን ንጹሕነት በዚህ ልክ እያመጣሽ በፍጹም የምትቆይበት ጊዜ አይደለም። አሁን ላይ የተናገርሻት ነገር በጠቅላላ ፋይል ተደርጋ ተቀምጣለች። በፍጹም አሁን ራስሽ ከጎረጎርሹ ዘንድ ሩታ አብርሽ ጨዋታውን አምጥቶታል። ወደ እሱ እንመለሳለን። ሌላው አብርሽ መጣ። ከዛ ምን አለ እዚህ ጋር የዚህ ጋር ዋናው ወሳኙ እሷ ናት። ሀሳብሽ ምንድን ነው? ትናንትና ባወራሽው ሀሳብ ነው። አንቺ መለያየቱ ያስደስትሻል ወይ ብሎ ጠይቃት። በቅድሚያ ያፈቀረ ሰው መለያየቱ ያስደስትሻል ወይ ብሎ እንኳን አይጠይቅም። እናንተ ፍቅርን የማትረዱ የፍቅር ኬሚስትሪው የማይገባችሁ የፍቅር ምንነት እንኳን የማይገባችሁ ሰዎች እንደሆነ የምታውቁት አብርሽ ጋር ለሄርሜላ ምንም አይነት የፍቅር ምልክት እንኳን የለበትም። ምክንያቱም አንድ ያፈቀረ ሰው ያችን ልጅ በምንም አይነት ሁኔታ ውስጥ ማግኘት ልክ ሄርሜላውን ከሩታ ጋር ተናንቃ ከሩታ ጋር ተፋልጣ አብርሽን ለማግኘት የጣረችበትን ያክል አብርሽ በፍጹም ሄርሜላን ለማግኘት በዚህ ልክ አልጣረም። እናንተ ጋር እውነቱን ታውቁታላችሁ። ነገር ግን አብርሽ ከሄርሜላ ጋር ከሆነ የምታገኙት የሆነ ጥቅም ስላለ ነው እናንተ እንጂ አብርሽ ልቡ ያለው ሄርሜላ ጋር ሳይሆን ሩታ ጋር እንደሆነ እናንተ ታውቃላችሁ። እናንተ ግን አንቺ በተለይ ቡዜ ወንድምሽ ሆኖ ሳለ የስጋ ወንድምሽ ሆኖ ሳለ የስጋ ወንድምሽ የልቡን ትርታ ሳታዳምጪ ወደ ሄርሜላ ብሄድ የምታገኙን ጥቅም አሰብሽ እንጂ የልቡን ትርታ በስነ ስርዓት ብታዳምጪ ከሄርሜላ ይልቅ ለሩታ ይቀርባል። ለሩታ የተሻለ ስሜት እንዳለው ራስሽን ታውቂያለሽ። ዛሬ ላይ ግን አንቺ ከአብርሽ ደስታ ይልቅ የሄርሜላን ደስታ የምትገብሪ ነሽ። የሩታን እንባ የምትገብሪ ነሽ። ከሁለቱ ጥቅም ይልቅ የአንቺ ጥቅም ስለሚበልጥ የአንቺ ሀሳብ ስለሚበልጥ አንቺ የሩታ ጠል ስለሆነች ከሩታ ጋር እንዳይሆን ስትይ አብርሽንም ሩታንም ተገናኝቶ በስነ ስርዓት ተነጋግረው ችግራቸው እንዳይፈቱ አደረግሽ። ለምን ዴቪን እኮ አልሽው? ለምን አብርሽና ሩታን አገናኝታችሁ ለማስታረቅ ሞከራችሁ? ልጁ የራሱን ህይወት አይኖርም ወይ አልሽ። ዛሬ ላይ ግን በተቃራኒው የሄርሜላን ህይወት ለማስተካከል የሄርሜላን ያለቀሰችውን እንባ ለማበስ አብርሽና ሄርሜላ ለምን አልተነጋገራችሁም? ችግራችሁን በመነጋገር ፍቱት ብለሽ መጣሽ። አስመሳይ ነሽ በጣም ውሸታም ነሽ በጣም ራስ ወዳድ ነሽ በጣም። እኔ አብርሽ ከሩታ ጋር ሆነ አልሆነ አሁን ላይ ፖዝ አድርጌዋለሁ። እሱን ጉዳይ ተናግሬያለሁ። ጉዳዩ ሩታ ምንም እንዳላደረገች በሚዲያ መታችሁ ተናግራችሁ ይቅርታ መጠየቅ አለባችሁ። አብርሽ ምን ሆኖ ታመመ፣ እንዴት ሆኖስ ዳነ የሚለውን መለሳችሁልን። የሩታ እጅ ከሌለበት ሩታ መጣችሁ በይፋ ሚዲያ ፊት ደጋግማችሁ ይቅርታ መጠየቅ አለባችሁ። እናንተ አዳፍናችሁ፣ አብርሽ በተወሰነ መልኩ አዳፍኖ ለማለፍ እየሞከረ ነበር። ምክንያቱም የሩታን ንጹህነት ስለተረዳ። ዛሬ ላይ ግን እናንተ መለሳችሁታል ይህን ሀሳብ። እንዲህ እኛ እንፋታም እንጠይቃለን። አሁን ውድ ቤተሰቦቻችን እዚህ ጋር የሁላችንም ትልቁ ጥያቄ የተመለሰበት ድንቅ የሆነ ጥያቄ ከ50 ሴንት አብርሽ ማን ነው ከአብርሽ የሆነ ጥያቄ ተነሳ። እስቲ እናዳምጠው። ላንቺ ራሱ ማለት ነው። እኔ ከዚህ በፊት ሄርሜላ ምንም ነገር ውስጥ የለችበትም፣ ነፃ ነች። የሁሉ ነገር ያደረጉት ኤፍሬምና ሩታ ከሆኑ ኤፍሬምና ሩታ ናቸው ብለሽ በድምፅ ለምን አልነገርሽኝም? እኔ ሄርሜላ ነፃ እንደሆነች ምንም ነገር እንደሌለባት የነገርሽኝ ነገር የለም። ምንም ሸፋፍን የምናልፈው ነገር የለም። የዛን ጊዜ እኔ እንትን ባልኩኝ ሰዓት ሄርሜላ ነች ወይ ምናምን ስል እኔ ምንም አውቀው ታሪክ የለም እንጂ ያልሽኝ ሄርሜላ ንጹህ ናት፣ ምንም ነገር የለባትም ያልሽኝ ነገር የለም። ስለዚህ ይሄንን ነገር ደግሞ እኔ ሳላቅ ምንም ላደርግ አልችልም። ለምን አንቺ በግልጽ ሄርሜላ ንጹህ ናት፣ ምንም ነገር አላየንባትም፣ ከኛ ጋር እየለፋች ነበረ፣ ለአንተ እየታገለች የነበረችው ሄርሜላ ናት ብለሽ ለምን አልነገርሽኝም? ለምን ትክክለኛውን እውነት ያኔ ስለምን አልነገርሽኝም? ዛሬ ላይ ሄርሜላ ስትወስን ከኔ ጋር መለያየቱን ስትፈልግ ነው እንዴ ሄርሜላ ምንም አላጠፋችም ብለሽ ወደ እኔ የምትመጪው? በእኔ መታመም ላይ በእኔ እንደዚህ መሆን ላይ በቀጥታ ሄርሜላ የለችበትም ብለሽ በዚህ ልክ የምታምኚ ከሆነ ለምን በግልጽ ሩታና ኤፍሬም ናቸው እንደዚህ ያደረጉብህ ብለሽ አልተናገርሽም? አላት። አሁን ትክክለኛው ጥያቄ ይሄ ነው። አንቺ በዚህ ልክ የሄርሜላ ንጹህነት የሚያሳስብሽ የሄርሜላ ንጹህነት ትክክለኛ የምታምኝበት ከሆነ ለምን በግልጽ እኔ ጋር መተሽ
ለዚህ ደረጃ እንድትደርስ እንድትታመም ያደረጉት በግልጽ ሩታና ኤፍሬም ናቸው ብለሽ አልተናገርሽም አላት። ቡዜ እኔ ድንግጥ ልበልሽ፣ ጠላትሽ ድንግጥ ይበል። ፖይንቱ ይሄ ነው። ከዛን ምን አለች? በግልጽ ቪዲዮን አሳይቼ ነበር። እኔ እንዲህ ማለት አይጠበቅብኝም፣ ደግሞም ነግሬህ ነበር አለችው። ውድ ቤተሰቦቻችን ነግሬህ ነበር የሚለው አፍራሽ ቃል ነው፣ አልነገረችውም። የነገረችው አንተ በግራም በቀኝ ያለውን ነገር አመዛዝን ተመልከትና አንተ የምትወስነው ውሳኔ ላይ እኔ አልገባም፣ የራስን ውሳኔ እንድትወስን ብቻ ቪዲዮዎች እንድትመለከት አድርጌ ያለው ነው ያለችው። ሩታንም ምንድን ያለቻት? እኔ አንቺን ሄርሜላን ይምረጥ የሚል ምንም ሀሳብ የለኝም። ልጁ ግን ደህና ሆኖ የራሱን የልብ ትርታ የራሱን ፍላጎት ብቻ እንዲመርጥ ነው የምፈልገው። ወደ ግራ ሂድ፣ ወደ ቀኝ ሂድ፣ ተቀመጥ፣ ተነሳ የሚለውን ሰው ሳይሆን የራሱን ድሮ የሚወስነው በራሱ የሚወስነውን አብረሽ ከተመለሰ በኋላ የራሱን ውሳኔ ቁጭ እንዲያደርግ ነው የፈለግኩት እንጂ በፍጹም ሄርሜላም ጋር ሩታ ጋም ሂድ ብዬ መናገር አልችልም ስትይ አልነበር? ዛሬ ላይ ግን ነግሬሃለሁ ትይዋለሽ። እንደዛ ከነገርሽው በግልጽ አሁን ላይ በሩታና በኤፍሬም ላይ የስም ማጥፋት ዘመቻ ከፍተሻል ማለት ነው። አሁን አንድ ሰው የሰው ስም ሲያጠፋ ወይም ደግሞ በትክክለኛ ይሄ ሰው ነው እንደዚህ ያደረገብህ ብሎ ሲናገር አሁን ካቴና ውስጥ ያስገባሽ ነው፣ ቀለበት ውስጥ ያስገባሽ ነው። በዚህ አጋጣሚ እሺ፣ አሁን ከዚህ ቀደም ነግሬህ ነበር ብለሽዋል። ስትይው ግን አልሰማንም። ነግሬህ ነበር ካልሽው በቀጥታ ኤፍሬምና ሩታ አብረሽ ላይ የሆነ ነገር እንዳስደረጉበት እርግጠኛ ነች ማለት ነው። ስለዚህ መረጃና ማስረጃ እጅሽ ላይ ያለ ማለት ነው። ይህን ማስረጃና መረጃ የግዴታ ፊት ለፊት ይዘሽ መውጣት አለብሽ። ያለበለዚያ በስም ማጥፋት ሩታ ካንቀላፋች እንኳን አሁን ሚዲያ ላይ የተከፈተው ዘመቻ አለ አይደል? በዛ መንገድ እንቀጥልበታለን። ምክንያቱም ሩታ በዚህ ሲቹዌሽን ውስጥ አለች ብለሽ የምታምኚ ከሆነ እንዴት አደረገችው? ከማን ጋር አደረገችው? በምን ሁኔታ ውስጥ ይሄ ነገር ተደረገ? ስለዚህ ሩታ ጥፋተኛ ሆና ከተገኘች ሩታ መቀጣት ስላለባት እኔ ደግሞ እንዲህ ብዬ የምናገረው 100% ሩታ በዚህ ጉዳይ ላይ ምንም አይነት እጁ የለባት። ምንም አይነት እጁ የለም። ሩታ ተናግራለች። እኔ እንደዚህ አይነት ጨካኝና መጥፎ ሰው ብሆን ገና ድሮ እሱ ላይ ሳይሆን አንቺ ላይ ነበር ማድረገው ብላታለች እኮ ሄርሜላ። ሲቀጥልም ደግሞ በእንደዚህ አይነት ስብዕና የተገነባለች ልጅ እንዳልሆነች ታስታውቃለች። ሲቀጥል ያለምንም ዚንኪ ዛንካ፣ ያለምንም ቲርኪ ሚርኪ፣ ያለምንም የሴጣን ስራ አብርሽ እጇ መዳፏ ላይ እንደነበር ሁላችንም እናውቃለን። ሩታ ለ3 ቀን ወደ ቤተሰቦቿ ስትመለስ ምን ያህል እያነባ ናፈቀችኝ፣ አንድ ቀን መቆየት አልችልም ብሎ ትራስ አቅፎ እየዬ ስለ የነበረ ልጅ እንደሆነ እናውቃለን። ይሄን ልጅ ለሩታ ቀድሞውኑ ፍቅር እንዳለው ሁላችንም እናውቃለን። ዛሬ ላይ ሩታ ምን አይነት ከዚህ የተለየ ምን አይነት ፍቅሩን ፈልጋ ይሄን ነገር ታሰራበታለች? እንደውም እርጉዝ ሚስቱን በዚህ ልክ እያስለቀሰና እያናደደ ሌላ ሴት ጋር ሲሄድ ይሄ ልጅ ያኔ ነው የሆነ ነገር ተደርጎበታል ተብሎ መታመን የነበረበት። ስለዚህ ቡዜ እንኳን ወደ ካቴናችን በሰላም መጣሽ። አሁን የምንጠይቅሽ ብዙ ጥያቄ አለ። መረጃ፣ ማስረጃ፣ የኤፍሬምና የሩታ ወንጀል ያለበትን ማስረጃ በፊት ለፊት አንጭልን። ያለበለዚያ ያለ ማስረጃ ስማቸውን አጥፍተሽ ከሆነ ትገቢያታለሽ፣ ትከሰሻታለሽ። ምክንያቱም በስም ማጥፋት አንድ ሰው በስም ማጥፋት ወንጀል ምንም መረጃና ማስረጃ ሳይኖረው ያወራ ሰው ካለ ፍርድ ቤት ቀርቦ ፍርድ ቤት የራሱ የሆነ አንቀጽ አለው ጠቅሶልሽ ጥፍሮ ትገቢያታለሽ። አንቺ አብርሽ ትናንትና ከሄርሜላ ገና ለገና ራቀ ብለሽ ሄርሜላ አነባች ብለሽ ራስሽን ቀለበት ውስጥ አስገብተሻል። ገና አብርሽ እያረሳሳ የነበረውን ጉዳይ የሩታን ነፃነትን ራስሽ ቆስቁሰሽ አምጥተሽዋል። እንኳን በደህና መጣሽ። አንፋታ። ሌላው አሁን በግልጽ ስትናገር ስሟት የፈለኩት አንተም ትክክለኛ መስመር መጓዝ አለብህ። እኔ ነገሮችን ብዙ ነገር አውተናል። ራቅ ብለህ ቆየት ብለህ ነገሮችን አገናዝበህ ብትሆን ጥሩ ነበረ። ያንን እንዲሆን አልተፈቀደልህም። ያን ስለሆነ ደግሞ አሁን ደግሞ ይቺ ልጅ እንድትረጋጋና ትክክለኛውን መንገድ መጓዝ አለብህ። አሁን በግልጽ እዚህ ሄርሜላን የጠራናት የሆነ ነገር እንድትባባሉ ነው። ምን እንዲባባሉ? ምን እንዲባባሉ? ያው መባባሉ ከሆነ እንዲባባሉ የምትፈልጊ ከሆነ ትናንትና ተባብለዋል። እኔ ከዚህ በኋላ መጎዳት አልፈልግም። እኔ ከዚህ በኋላ በሰዎች በዚህ ልክ መገፋት አልፈልግም። በዚህ ልክ መዋረድ አልፈልግም ብላ እኮ ጥላው ሄደች። አብርሽም ምርጫሽ ይሄ ነው ምርጫሽ ይሄ ሆኖ ከተገኘ በሰላም ግቢ፣ መንገዱን ጨርቅ ያርግልሽ ማለት ይሄ ጠቅልልሽ ብሎ እኮ ተሰነባብቷል። ስለዚህ አንቺ ከዚህ ውጪ መስማት የምትፈልጊው ነገር ካለ አንድ ነገር ነው። የሆነ ነገር ተባባሉ፣ እንድትባባሉ ነው የምትይው። አፈቅርሃለሁ፣ አፈቅርሻለሁ። ከዛን
ህይወታቸው እንዲቀጥሉ ነው። በዚህ መሀል ሩታና ልዑል ያላሳሰቡሽም። የዚህ ልጅ የልብ ትርታ ማንጋ እንደሆነ በፍጹም አልተረዳሽም። የዚህ ልጅ ፍላጎትና ሀሳብ አልተረዳሽም። አንቺ የራስሽ ፍላጎት ከሄርሜላ ጋር እንዲሆን ነው። እንደዛ ስታስቢ ደግሞ ወንጀል ሰርተሻል። ወንጀለኛ ነሽ አሁን አንቺ። ሩታ ባልዋለችበት ባልተገኘችበት ስሟን ሚዲያ ላይ ያጠለጠልሽ ተችተሻታል። ብዙ ሰውም አፋቸውን እንዲያላቁባት አድርገሻል። እች ልጅ አይበለውና ስንት ክፍታፍ ሰው አለ ሚዲያ ላይ ኮሜንት መጻፍ ግድ የሚመስለው ጥይት ተደቅኖበት ኮሜንት ካልጻፍ ትገደላለህ የተባለ የሚመስል የሰው ልጅ ተስፋ እያስቆረጠ ራሱን እንዲያጠፋ የሚያደርግ ስንት ባለጌ ሰው አለ። አልፎ ተርፎ በማንነት እሷ ባልሰራችው ማንነቷ እንኳን የሚተቿት፣ እሱ ባልሰራው ማንነቱ የሚተች እግዚአብሔር በፈጠረው አፈጣጠሩ ላይ ራሱ ሂስና ኮሜንት የሚሰጥ ባለጌ ማንነት ካላቸው ኮመንታሮች ብዙ ነገር ተናግረው ብዙ ሰዎች ራሳቸውን ሲያጠፉ ተመልክተናል። ብዙ ጊዜ ሩታ ጀግና ባትሆን ከጎኗ ጀግና ቤተሰቦች ባይኖሯት ጀግና ቤተሰቦች ጀግና የሆነ ኤፍሬም ባይኖር እች ልጅ ራሷን ልታጠፋ እንደምትችል ታውቂ ነበር። ምክንያቱም ባልዋለችበትና ባልተገኘችበት ስሟን አስጠፍተሻል። አንዳንድ ሰዎች መጥፎ ቪዲዮ ተይዞባቸው እነሱ መሆናቸው ታወቁ እንኳን ራሳቸውን ያጠፋሉ። አይደለም እች ልጅ ባልዋለችበትና ባልተገኘችበት እንዴት አርገሻል እያለ በጣም ብዙ ሰው ፎቶዋን እየዘቀዘቀ እስከ ቤተሰቦቿ ጭምር እየሄደ ሲሳደብ የነበረ አይደለም። ለማንኛውም ለሁሉም ጊዜ ያለው ቡዜ ግድ የለም። ውድ ቤተሰቦቻችን አሁንም ማሳያችሁ ቪዲዮ አብርሽ በአንደበቱ ሄርሜላ ከሱ ጋር የምትሆን ከሆነ ነገ ከነገ ወዲያ እንደምትጎዳ ነገራት። ይኸው ይህ ነገር ትክክል ነኝ ወይ ነገ ከነገ ወዲያ አልጎዳም የሚለውን ነገር አስቢበት። እኔም ደግሞ አስቢበት። ነገ ከነገ ወዲያ አልጎዳም ወይ ብለሽ አላት። ውሳኔውን ስትወስኚ ነገ ከነገ ወዲያ አልጎዳም ወይ ብለሽ አስቢበት። ይህን ስላችሁ ደግሞ ከኔ መራቁን አይደለም፣ ከኔ ጋር መርጠሽ እኔ ጋር ብትመጪ ነገ ከነገ ወዲያ አትጎጂም ወይ ማለት ነው። እሺ ብትርቀውማ ምንም እንደማትጎዳ 100% እሷም እሱም እርግጠኛ ናቸው። ለምን ሄርሜላ እውነት እንነጋገር ከተባለ የተሻለ ማግኘት የምትችል ልጅ እንደሆነች ግልጽ ነው። ይህን ስል ደግሞ ሩታም አብርሽ ግን በስተመጨረሻ 10 ያባረረ እንዳይዝም። እሺ ለማንኛውም ውድ ቤተሰቦቻችን ዛሬ ላይ ዳኒም አሽቃባጭ፣ ቡዜም አሽቃባጭ፣ የሩታ ለቅሶ የማይታያቸው የሩታ ሀዘን የማይታያቸው የሄርሜላ ለቅሶ በደንብ የተመለከቱ መርጦ አምቢ መርጦ አልቃሽ በሚል ይዣችኋለሁ። ለማንኛውም ውድ ቤተሰቦቻችን እጅግ በጣም አመሰግናለሁ። ላይክ፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት ተጋብዛችኋለሁ። እነዚህ ሰዎች በቃችሁ ሊባሉ ይገባል። ፍቅር ያሸንፋል። ዋላፍ